ሊያንድሮ ትሮሳርድን ውለታ አርሰናሎች በምንም ነገር መመለስ አይችሉም። በምንም ይህን በማስረጃ ነው የምነግራቸው። በምንም መመለስ አይቻልም። በቃ ሊያንድሮ ትሮሳርድ ኢዝ ሌጀንድ ፎር አርሰናል። 3 ዓመት ነው የቆዩ። በ3 ዓመት ሌጀንድ መሆን አይችልም። ብዙ ጊዜ በእግር ኳስ ሌጀንድ የሚባሉት ተጫዋቾች ረጅም ዓመት ቡድኑን ያገለገሉ፣ ረጅም ዓመት አገልግሎም ዋንጫ ወሰዱ፣ ወይም ዋንጫ ባይወስዱም ለክለቡ ከሰጡት አገልግሎት አንጻር ሌጀንድ ይባላሉ። በ3 ዓመት ሌጀንድ የሚባሉ ተጫዋቾች አይኖሩም። ብዙ ጊዜ ጥቂቶች ናቸው። እንደ ኒንጃ ካሉም ግርምዬ ሊሆነ ክለብ ሌጀንድ ተብሎ በ3 ዓመት የተቀመጡ እስቲ አድማጮችም ያስታውሱን ካሉ፣ ግን በ3 ዓመት ብቻ ሌጀንድ ልትባል አትችልም ከቆይታ ከመሰል ነገር። ይሄ ልጅ ግን ሌጀንድ ሆኖ ከአርሰናል የወጣው ለምን? አንድ አርሰናል ከዙሩ ጀምሮ በዚህ ተጫዋች ተጠቃሚ ነበረ። ሚካኤሎ ሙድሪክን አርሰናል ከሻካታር ዶኔትስክ በ100 ሚሊዮን ፓውንድ ከፍሎ ለማምጣት እንደምታስታውሱ አርሰናል በዛን ወቅት ዋንጫ እየተሳተፈ ነበረ። ቶማስ ፓርቲ ተጎዳበት። በግራ መስመር አቅጣጫ ደግሞ የማጥቃት እንቅስቃሴው ደካማ ሆነበት። አርሰናል ጋብሪኤል ማርቲኔሊም ጉዳት አስተናግዶ ነበር በወቅቱ እና ጥር ላይ ገበያ መውጣት ግዴታው ነበር አርሰናል በዋንጫ ፉክክር ለመቆየት ዋንጫውን ለመውሰድ። በዚህ ሂደት ውስጥ አንዱ በትልቁ ሲነሳ የነበረው የግራ መስመሩን ለማጠናከር ሙድሪክን ነበር። አርሰናል 100 ሚሊዮን ፓውንድ ድረስ አውጥቶ ለመግዛት የሞከረበት ሂደት ነበር። ሌላኛው ሞይሰስ ካይሲዶ ነው። እንደምታውቁት ሁለቱን ነበር አርሰናል ሊያመጣ የፈለገው፣ ሞይሰስ ካይሲዶና ትሮሳርድ። ካይሲዶ አመፅ አስነስቶ ቀውጦት አልጫወትም ብሎ በኋላ ብራይተኖች አሁንም አሉት መልቀቅ አትችልም አሉት። በዚህ ዋጋ መልቀቅ አትችልም፣ እነሱ የሰጡን ዋጋና አንተ መልቀቅ ያለበት ዋጋ ተመሳሳይ አይደለም በሚል ልጁን አስቀሩት። ሙድሪክ አርሰናል አሁን ቀንሱልኝ፣ ትንሽ አውርዱልኝ ምናምን እያለ በነበረበት ሰዓት ላይ አንድ ነገር ተፈጠረ። እየተከራከሩ ባሉበት ሰዓት ላይ በነገራችን ላይ በዚህ ሂደት ውስጥ ፋብሪዚዮ ሮማኖም ለአርሰናል ውለታ ሰርቷል። ከዚህ በፊት መረጃውን ሰጥተናል። ፋብሪዚዮ ሮማኖ አሰልጣኝ ዲዘርቢ በወቅቱ የብራይተን አሰልጣኝ ነበሩ። ትሮሳርድ የአርሰናል የብራይተን ተጫዋች ነበር። ሁለቱ ተጋጩ። ከዛ ተጫዋቹ ያው መውጣቱ አይቀሬ ነበር እና የትሮሳርድ ወኪል አርሰናል የግራ መስመር አጥቂ እንደሚፈልግ ያውቃል። ግን የአርሰናል ስልክ ቁጥር የለውም፣ ኮንታክት የለውም የትሮሳርድ ወኪል። ምን አረገ? ለፋብሪዚዮ ሮማኖ ደውሎ ነው ስልካቸውን ውስጥ ብሎ ያናገረው። ከዛ ለአርሰናል ኦፈር አረጋቸው። አርሰናሎች በጣም ደስተኛ ሆኑ። ይሄ ተጫዋች ወደ መድፉ ቤት መጣ። እሱም በጣም ደስተኛ ሆነ። አርሰናል ትመጣለህ ሲባል እጅግ በጣም ደስተኛ ሆነ። ትሮሳርድ አርሰናልን ተቀላቀለ በዛ ሂደት ማለት ነው። ስለዚህ አርሰናል በትሮሳርድ ዝውውር ብቻ ከ70 ሚሊዮን ፓውንድ በላይ እኮ አድርጓል። ግን 100 ሚሊዮን ፓውንድ ሊያወጣ የነበረውን ተጫዋች በ27 ሚሊዮን ፓውንድ ነው የገዛው ትሮሳርድ 27 ሚሊዮን ስለ አለበለዚያ ሙድሪክን ያውም ሙድሪክ ቼልሲ ቤት ውስጥ አገልግሎት ሳይሰጥ የሆነውን ሁላችንም የምናውቀው ጉዳይ ነው። አርሰናልን ቢመጣ የሆነ የሚገጥመው በነገር ኤግዛክትሊ ምርመራው የተከናወነው እኮ ቀድሞ ነው። በትክክል አርሰናልን ቢመጣ ተመሳሳይ ነገር ነበር የሚገጥመው። ስለዚህ ይሄ ብቻ ሌጀንድ ያደርገዋል። ትሮሳርድ ጎል አያገባቱ፣ ጨዋታ ይጫወቱ፣ ይሄ ብቻ በአርሰናል ቤት ውስጥ የዚህን ተጫዋች ስም ከፍ የሚያደርግ ነው። ከዛስ በጨዋታ ላይስ ትሮሳርድ ተቀይሮ ገብቶ ጎል ያስቆጥርልሃል። በቋሚነት ገብቶ ጎል ያስቆጥርልሃል። ልዩነት ይፈጥርልሃል። በዚህ ሂደት ውስጥ ቅድም ግርምሾ እንዳነሳ የዌስትሃም ጨዋታ በቃ ሁሌም በአርሰናል ደጋፊዎች እዝነ ህሊና ውስጥ የማይጠፋ ነው። አርሰናል እንደዛ ተቸግሮ ከአፍተር ሪቪው ባልተናነስ እንዴ መከራውን አይቶ አርሰናል ተቸግሮ ያ ጨዋታ ደግሞ ተርኒንግ ፖይንት ነበር። አርሰናል በዌስትሃም ነጥብ ከጣለ ከተሸነፈ ሲቲ ያመልጥ ነበር። በዛ አጋጣሚ በዛ ሁኔታ ውስጥ በዛ ጠባብ ቀዳዳ ላይ አስደናቂ ጎል ነው ያስቆጠረው ትሮሳርድ። አእምሮውን ነው የተጠቀመው በጎሉ ሂደት ውስጥ። በእርግጥ በዛ ጨዋታ ላይ ዴቪድ ሁለት ሌጀንደሪ ስራዎችን ነው የተመለከትነው። የትሮሳርድ ሌጀንደሪ ጎል፣ የዴቪድ ራያ ሌጀንደሪ ሴቭ የማይረሱ ናቸው እና ትሮሳርድን ልክ እንደ ተጫዋች ዝም ብለህ በዋንጫው ሂደት ውስጥ በጣም ጥሩ ተሳትፎ ነበረው ምናምን ብለህ የምታልፈው ተጫዋች ብቻ አይደለም። ትሮሳርድ የአርሰናልን የፋይናንሻል ሁኔታም
በከፍተኛ ሁኔታ ማስተካከል ይቻል ነው። ያን 70 ሚሊዮን ፓውንድ አርሰናል አውጥቶ ቢሆን ኖሮ ምናልባት አምና የኮሬሽን ማዛወር ላይ ይችል ይሆናል። ምናልባት አምና ዙቢሜንዲ ማምጣት ላይ ይችል ነው ይሆናል። ምክንያቱም ያ የወጣው ገንዘብ ስለማይተካ ማለት ነው። 70 ሚሊዮን ፓውንድ 32 ወጣ ብንል 70 ሚሊዮን ፓውንድ የሚተካ አይደለም። ያ ገንዘብ ደግሞ የኮሬሽን ካመጡበት ገንዘብ ይበልጣል። ዙቢሜንዲን ካመጡበት ገንዘብ ይበልጣል ያ ገንዘብ። ስለዚህ እንዲህ አይነት የፋይናንሻል ቀውስ ክለቡን የኪሳራ ችግር ውስጥ ሊከተው የሚችል ጣጣ ነው ያወጣው ትሮሳርድ። ለዛ ነው ሌጀንደሪ ነው ትሮሳርድ በአርሰናል ሌጀንድ ነው የሚለውን ሀሳብ ቀድሜ ያነሳሁት። ለዛ ነው ተጫዋቹ በእግር ኳስ እንቅስቃሴ ብቻ ሳይሆን ኦፍ ዘ ፊልድ ከጨዋታ ውጭም የሰራው ነገር ቀላል የሚባል አይደለም።